ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የሲዳማ ክልል ፕሬዝዳንት ከፌዴራል የተላኩ ባለስልጣናትን አላናገርም ማለታቸው ተዘገበ። ሾዴ እየተባለ የሚጠራው የሸኔው መሮ ዋና ሰው እንደሆነ የሚታወቀው መገደሉ ተገለጸ። የዶናልድ ትራምፕ አስተዳደር በስህተት ወደ ኤልሳልቫዶር የላከውን ግለሰብ ወደ አሜሪካ እንዲመልስ ፍርድ ቤት አዘዘ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የሲዳማ ክልል ፕሬዝዳንት ከፌዴራል የተላኩ ባለስልጣናትን አላናገርም ማለታቸው ዘሀበሻ ዘገበም። የሲዳማ ክልል ፕሬዝዳንት ለያዥ ለገናዥ አስቸግረዋል ሲሉ የብልጽግና ፓርቲ ምንጮች ገልጸውልኛል ብሏል። ዘሀበሻ የደረሰኝ መረጃ ብሎ እንደሚያመላክተው ሲዳማ ክልል ሆኖ ከተዋቀረ ጀምሮ በፕሬዝዳንትነት እየመሩ የሚገኙት አቶ ደስታ ሊዳሞ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል ብሏል። የክልል አመራሮች ሊያናግሯቸው ሲፈልጉ አለቃ ደወለ በሚል ስልክ ይዘው እያወሩ በዚያው ስብሰባን ወይም ንግግርን ሲሸሹ ቆይተዋል እየተባሉ የተገመገሙት የክልሉ ፕሬዝዳንት አሁን ደግሞ ከፌዴራል መንግስት ተወክለው ወደ ሐዋሳ የሄዱ ባለስልጣናትን አላናገርም ማለታቸውን ምንጮቻችን ገልጸዋል። እንደ ምንጮች ገለጻ የኢንዱስትሪ ልማት ሚኒስትር አቶ መላኩ አለበልና የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለስራ ጉዳይ ወደ ሐዋሳ ከተማ ከ3 ቀን በፊት ቢሄዱ ሲሆን ሚኒስትሮቹ የሐዋሳ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክልሉ ፕሬዝዳንት ኤርፖርት ሂጄ አልቀበልም በማለታቸው የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሉ ከሌሎች የክልልና የሐዋሳ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ጋር በመሆን አቀባበል እንዳደረጉላቸው ምንጮች ነግረውኛል ብሏል። ሚኒስትሩና የብልጽግና ከፍተኛ አመራሩ በፌዴራል መንግስቱና በፓርቲው ተወክለው ወደ ሲዳማ ክልል የተላኩት የህዝቡን ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሊዳሞ ግን በሚቆጣጠሯቸው ሚዲያዎች ባለስልጣናቱ የመጡት ልማት ለመጎብኘት ብቻ ነው በሚል እንዳስነገሩ ታውቋል። እነዚህ ባለስልጣናት በሲዳማ ክልል እየተስተዋለ ነው የተባለውን የመልካም አስተዳደር ችግር በተለይም አቶ ደስታ ሊዳሞ ትንሹ አብዲ ኢሌ ሆነዋል በሚል በህዝብ እየቀረበ ያለውን አስተያየት፣ ሌሎችም ጥያቄዎች ለማዳመጥ እንደሄዱም ብልጽግና አስታውቁ ነበር። ሁለቱ ባለስልጣናት ስለ ክልሉ ወቅታዊ ሁኔታና ከህዝብ እየተነሱ ስላሉ ጥያቄዎች አቶ ደስታ ሊዳሞን ለማነጋገር በተያዘው ስብሰባ ላይ አለቃ ደወለ ብለው ጥሏቸው እንደሄዱ ምንጮች ገልጸዋል ብሏል። ፕሬዚዳንቱ አብዛኛውን ሊያነጋግሯቸው የሚፈልጉትን እንዲህ አለቃ ደወለ በሚል ጥለው እንደሚሄዱና እንደማያነጋግሩ ነው ዘሀበሻ ምንጮች የገለጹት። በዚህ መሰረት ከፌዴራል ተወክለው የመጡትን ባለስልጣናትም አላናግርም ያሉት አቶ ደስታ በተመሳሳይ ቀን ግን የክልሉን የጸጥታ ኃላፊዎች ሰብስበው እንደነበር ምንጮች ገልጸዋል ሲል ዘሀበሻ ዘግበዋል። የኤርትራው ፕሬዝዳንት ከገቡበት የዲፕሎማሲ ቀውስ ለመውጣትና ወደ ስልጣን ከመጡበት ጊዜ ጀምሮ ምርጫ ባለማድረጋቸው እንዲሁም ሀገሪቱ የምትገዛበት ህገ መንግስት እንዳይኖራት በማድረጋቸው በዓለም አቀፍ ማህበረሰብ የደረሰባቸው ላለው ጫና ለመመከት አለኝ ያሉትን ሁሉ መፍትሄ ሲተገብሩ ቆይቷል። በተለይ የሀገሪቱ ዜጎች እሳቸው ወደ ስልጣን ከመጡ ወዲህ ህይወት ብርቱ ሰልፍ ሆኖባቸው ኑሮን ለማሸነፍ የተሳካላቸው ባህር ተሻግረው እድል ያልቀናቸው ደግሞ የባህር ሲሳይ ሆነው ለዘመናት ችግርን እየተጋቱ ከድጡ ወደ ማጡ የሆነ ህይወት መኖር ከጀመሩ ሰነባብተዋል። በተለይ ሀገራቸው ከኢትዮጵያ ጋር ለ20 ዓመታት የዘለቀው ኖ ፒስ ኖ ዋር ግንኙነት በጠቅላይ ሚኒስትር
ሚኒስትር ዶክተር አብይ አህመድ የፖለቲካ ውሳኔ ሰጭነት ችግሩ ተቀርፎ ዲፕሎማሲያዊ ግንኙነቱ ቢታደስም ኩርፊያቸው አፍንጫቸው ላይ የሆኑት ፕሬዚዳንት ኢሳያስ አለኝና ቀረኝ ከሚሉት ወዳጃቸው ጋር ተቆራረጡ። ለሰውየው ኩርፊያ ከህወሓት ጋር የነበረው የፕሪቶሪያ ስምምነት መፈረምና መፈጸም መሆኑ ቢገለጽም የእሳቸው የደስታ ምንጭ ከዛም ያለፈ እንደሆነ በቅርብ የሚያውቋቸው ይናገራሉ። ፕሬዚዳንት ኢሳያስ እጅግ ሲበዛ ተጠራጣሪና በሰጥቶ መቀበል የዲፕሎማሲ መርህ የማያምኑ በሌለ ነገር እኔ ብቻ የሚሉ የክፍለ ዘመኑ ዘመናዊ አምባገነን መሆናቸውና ይህም ውሎ አድሮ ዓለም እየተረዳው መጥቷል የተባለው። ታዲያ ኢትዮጵያ የህዝብ ቁጥር አሻቅቧል፣ ልማቱም ቀጥሏል። በዚህ ከቀጠል መተንፈሻ የሌላትን ሀገር ይዘን ለመሄድ አንድ እግር አድጎ አንዱ ከእድገት ውጭ ቢሆን አካል ጉዳተኝነትን እንደሚያመላክተው ሁሉም አንዳችን ያላንዳችን አንሆንም፣ አብረን እንደግ፣ አብረን እንበልጽግ የሚሉ ሀሳቦች ከወደ ኢትዮጵያ እየበረቱ ቢመጡም ጠርጣራው ኢሳያስ አሻፈሬም ብለው የሳውዲ ያለሽ ማለት ከጀመሩ ሰነባብቷል። እሳቸው ይህን ቢሉም በታሪክም ሆነ በህግ አግባብ ከመተግበር አንዳች ምድራዊ ኃይል ሊገታው የማይችል የኢትዮጵያ የባህር በር ባለቤትነት ይገታልኛል ያሉትን ደብዳቤ በሚስጥር ለሳውዲ አረቢያ ቢያቀርቡም ውሎ አድሮ ሚስጥሩ የአደባባይ ሲሳይ ሆኗል። ነገሩ እንዲህ ነው። እንደ አውሮፓውያን የዘመን ቀመር ማርች 9 2025 የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሳውዲ አረቢያን መጎብኘታቸውና ከፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን መስጠታቸው ይታወሳል። ፕሬዚዳንት ኢሳያስ አፈወርቂ የላኩት መልእክት ሳውዲ አረቢያ የአሰብ ወደብንና ተዋሳኝ የደቡብ ቀይ ባህር አካባቢን በነጻ ወስዳ እንድታለማ የሚጠይቅ ነው በሚል በኢሳያስ ዙፋን ጠባቂዎች በኩል ሰፊ ፕሮፓጋንዳ ሲዛመት የነበረ መሆኑም የቅርብ ጊዜ ትዝታችን ነው። የፕሮፓጋንዳ ዋነኛ ዓላማ ኢትዮጵያ የአሰብ ወደብን ጨምሮ ይገባኛል የምትለውን ደቡባዊ ቀይ ባህር ቀጠና ለማስመለስ ጦርነት ብትከፍት የምትላተመው ከሳውዲ አረቢያ ጋር ነው የሚል የስልብ ፉከራ ነበር። አይኔን አታስቁት ጥርሴስ ልማዱ ነው እንዲል ያገሬ ሰው። ደብዳቤውን የመመልከት እድል ያገኙ አስተማማኝ የዲፕሎማቲክ ምንጮች እንዳረጋገጡት ኢሳያስ አፈወርቂ ለሳውዲ አልጋ ወራሽ የጻፉት ደብዳቤ የሚያትተው የቀይ ባህር ተዋሳኝ ያልሆኑ ሀገራት በቀይ ባህር የሰላም ማስከበር ላይ ሚና እንዳይኖራቸው የሚጠይቅና የቀይ ባህር ተዋሳኝ 8 ሀገራት የባህር ጠረፉን ሰላም ለማረጋገጥ የተደራጀ ወታደራዊ ተቋም ሬድሲያ ሚሊተሪ ሴኩሪቲ ስለማቋቋም የሚል እንደሆነ ታውቋል። በጠላትም ሆነ በወዳጅ ሲወራ የነበረው አሰብ ለሳውዲ አረቢያ ተላልፎ ሊሰጥ ነው የሚለው ትንተና ተራ ውሸት መሆኑንም ምንጮች ገልጿል። በግብፅ ሀሳብ ምንጭነት መቀመጫውን ጅዳ ሳውዲ አረቢያ ሪያድ በማድረግ እንደ አውሮፓውያን የዘመን ቀመር ጃንዋሪ 6 2020 የተቋቋመው ካውንስል ኦፍ አረብ ኤንድ አፍሪካን ስቴት ቦርደሪንግ ዘ ሬድ ሲ ኤንድ ገልፍ ኦፍ ኤደን ቻርተሩ ላይ የጋራ ወታደራዊ ተቋም የማቋቋም ግብ የነበረው ሲሆን ከምስረታው ጀምሮ በቀጠናው ተዋናይ የሆኑትን ኢትዮጵያን፣ ዩናይትድ አረብ ኤምሬትን፣ ቱርክን፣ እስራኤልና ሶማሊላንድን ሳያካትት የተደራጀ በመሆኑ ውጤታማ ሳይሆን የቀረና ኤርትራ በተለይ ቸልተኛና በካውንስሉ ስብሰባዎች የመሳተፍ አንዳች ፍላጎት እንዳልነበራትና ኢትዮጵያ መጣው ስትል ኤርትራ መሯሯጧ በሳውዲዎች በኩል መሳቂያ መሳለቂያ አድርጓታል ነው የተባለው። የሆነ ሆኖ እንኳንስ ዘንቦብሽ እንዲሁም ጤዛነሽ እንዲሉ ፕሬዚዳንት ኢሳያስ ወጉ ደርሷቸው የሰላም ጥቅም ገብቷቸው የመተባበርና የመደጋገፍ ሚስጥር ተረድተው ወደ መደራደሪያ ጠረጴዛው ከመጡ ሰየው ካላለላቸው ደግሞ በውድም በግድም ኢትዮጵያ የቀይ ባህር ጠረፍ ተጋሪ ሀገር መሆኗ አይቀርነቱ ሊሰመርበት ይገባል። ሾዴ እየተባለ የሚጠራው የሸኔው መሮ ዋና ሰው እንደሆነ የሚታወቀው መገደሉ ተገለጸ። የጃልመሮ ዋናው ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳር ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል። ሾዴ የተባለው የሽብር ቡድን አመራር ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሾሞ የነበረ መሆኑም የሚታወቅ ነው። ሾዴ የተገደለው ምስራቅ ወለጋ ዞን ሀሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ ተወስዶበታል። ከሾዴ ጋር አብረው አጅበው ሲጓዙ የነበሩ በርካታ የሸኔ ሽብር ቡድን አባላትም ተደምስሰዋል ነው የተባለው። ከሰሞኑ በሰሜን ሸዋ ዞን እና በሌሎችም አካባቢዎች አሸባሪው ሸኔ ታጣቂዎች ክፉኛ እየተመቱ በቁጥጥር የዋሉ ሲሆን አሁንም ቢሆን የሸኔ ታጣቂዎች መከላከያ ሰራዊቱን ምት መቋቋም ተስኗቸው እየተፍረከረኩ እጅ እየሰጡ እየተማረኩ እርምጃ እየተወሰደባቸው እየተበተኑ ይገኛሉ ሲል የመከላከያ ሰራዊት የማህበራዊ ትስስር ገጽ ዘግቧል። ለዓላማው የጸና የስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ሲሉ ሌተናል ጀነራል አለምሸት ደግፌ ተናገሩ።
የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ በኢትዮጵያ ወታደራዊ አካዳሚ ተገኝተው ከመከላከያ ሰራዊት የተለያዩ ክፍሎች ለተውጣጡ የስነ ልቦና ግንባታ ሙያተኞች የግንዛቤ ማስጨበጫ ሰጥቷል። ሌተናል ጀነራል አለምሸት ደግፌ ዘመኑን የሚመጥን ትጥቅ በመታጠቅ በጠንካራ ዲሲፕሊን የታነጸ የዓላማ ጽናትና የአመራር ችሎታ ያለው ተልእኮን በብቃት የሚወጣ በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ብሏል። ለህዝብና ለሀገር ዘብ የቆመው የመከላከያ ሰራዊት በየጊዜው በኢትዮጵያ ላይ የሚቃጣን ትንኮሳ በመቀልበስ የጸናች ኢትዮጵያን ለትውልድ እያሻገረ ይገኛል ነው ያሉት። በግንዛቤ ማስጨበጫ ስልጠናው ላይ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ጨምሮ ከፍተኛ መኮንኖች መገኘታቸው ዘገባው አስታውሷል። ፈንጅ ማምከን የሰልጥኑ አሰልጣኞች ስልጠና ተጠናቀቀ። በመከላከያ ሰላም ማስከበር ማዕከል ዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት እና በፈረንሳይ መንግስት የገንዘብና ቴክኒክ ድጋፍ በጋራ ባዘጋጁት በተባበሩት መንግስታት የዓለም አቀፍ ሰላም ማስከበር የትብብር ተልዕኮ ላይ አተኩሮ ለ11 ቀናት የተሰጠው የፈንጅ ማምከን የሰልጥኑ አሰልጣኞች ስልጠና ተጠናቋል። በስልጠናው መዝጊያ ስነ ስርዓት ላይ የተገኙት በኢትዮጵያ የፈረንሳይ ወታደራዊ አታሼ ኮሎኔል ሰባስቲያን ፕሌዘር የፈንጅ ማምከን አገልግሎት ጽንሰ ሀሳቦችን የተግባር ልምምድ ዙሪያ ለ2 ሳምንታት ሲሰጥ የነበረው የሰልጥኑ አሰልጣኞች ስልጠና በቂ ግንዛቤ ያስጨበጠ ስለመሆኑም ተናግሯል። ኮሎኔል ሰባስቲያን ፕሌዘር በመከላከያ ሰላም ማስከበር ማዕከል ለዓለም አቀፍ ማሰልጠኛ ኢንስቲትዩት የሚደረገው ድጋፍ ተጠናክሮ እንደሚቀጥልና ኢንስቲትዩቱ ስልጠናውን ተጀምሮ እስኪጠናቀቅ ድረስ ያደረገውን ያለሰለሰ ክትትል አመስግነው ስልጠናውን ካጠናቀቁት 15 አባላት መካከል 8ቱ ለበለጠ ስልጠና ቀጣይ ኬንያ ናይሮቢ በሚሰጠው ስልጠና ላይ እንደሚሳተፉ መረጃው አመላክቷል። ከዚህ ከመከላከያ ዜና ሳንወጣ ሰራዊት የኢትዮጵያን ህልውና ክብርና አንድነትን በመስዋዕትነት የጠበቀና ያስቀጠለ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። የቀድሞ የኢትዮጵያ ሰራዊት የድጋፍና የልማት ማህበር በሚል መጠሪያ የቆየው ብሔራዊ የኢትዮጵያ ሰራዊት ማህበር የሚል አዲስ ስያሜ መያዙን አስታወቅም። በዚህ ፕሮግራም በክብር እንግድነት የተገኙት አምባሳደር ዲና ሙፍቲ በዓለም ላይ እየፈረሱ ያሉ ሀገራትን እንዳንመስል ሰራዊት ትልቁን ድርሻ ይይዛልና ጀግና የሀገር ባለውለታዎችን ማክበር እንደሚገባ ተናግረው ማህበሩ ባለው አቅም ለሀገር ሰላም የበኩሉን አስተዋጽኦ እያበረከተ መሆኑን ጠቁሟል። ኢትዮጵያ ከጥንት ያሏት ጀግኖች የሀገራችንን ህልውና አንድነት በዋጋ ጠብቀዋታል፣ ተተኪዎችም እያስቀጠሉ ነውና ትውልዱ የአባቶችን መስዋዕትነት በማሰብ ነጻነቱን በመጠበቅ የሀገራችንን ሰላምና አንድነት በማጽናት ማስቀጠል እንደሚገባው አምባሳደር ዲና ተናግሯል። በተቋም ደረጃ የኢትዮጵያን ወታደራዊ ቅርሶችን በሚገባ ለመሰነድ የተደራጀ ዘመናዊ ሙዚየም ለመገንባት ጥረት እየተደረገ ነው ያሉት የመከላከያ ቅርስና ጥናት አስተዳደር ዳይሬክተር ብርጋዴር ጀነራል ደሳለኝ ዳቼ ከብሔራዊ የኢትዮጵያ ሰራዊት ማህበር ጋር ለጋራ ተጠቃሚነት በቅንጅት እንደሚሰሩ ገልጿል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ ለኢትዮጵያ ዋጋ የከፈሉ ጀግኖቻችን ተረስቶ ተቸግረውና ሜዳ ወድቀው ስናይ አዝነን ነበር። አሁን የተሻለ ጊዜ ላይ ደርሰናል። በማህበሩ ብዙ የሰው ኃይል አቅም አለና ሰላምን በማስቀደም ጠንክረው መስራት ይገባቸዋል ብሏል። ማህበሩ የቀድሞ የኢትዮጵያ ሰራዊት የድጋፍና የልማት ማህበር የሚለውን መጠሪያ ብሔራዊ የኢትዮጵያ ሰራዊት ማህበር በማለት አዲስ ስያሜ የሚያዙን የብሔራዊ የኢትዮጵያ ሰራዊት ማህበር ፕሬዚዳንት 50 አለቃ ብርሃኑ አማረ ገልጸው ይህም የቀድሞ መጠሪያ ለኢትዮጵያ የተሰዋና የቆሰለውን ጀግና ሰራዊት ዋጋ የሚያሳንስና ለስርዓት የወገነ ነው የሚል እሳቤን ለመቀየር ስለመሆኑ አነስቷል። በመድረኩ አምባሳደር ዲና ሙፍቲን ጨምሮ የሕዝብ ተወካዮች ምክር ቤት አባል የተከበሩ አቶ መስፍን አርካቤ፣ የመከላከያ ሰራዊት አመራሮችና አባላት፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት፣ ከመላው ኢትዮጵያ የመጡ የማህበሩ አመራሮችና አባላትና ተጋባዥ እንግዶች ተገኝተውበታል። በአሜሪካ ዋር ኮሌጅ የሚማሩ ከፍተኛ መኮንኖችና የኮሌጅ ከፍተኛ የስራ ኃላፊዎች በመከላከያ ሚኒስቴር ትምህርታዊ ጉብኝት አካሄዱ። በጉብኝቱ አሁናዊ የአፍሪካ ቀንድ ቀጠና ጸጥታ ሁኔታን በአግባቡ የሚዳስስ ገለጻ የተደረገ ሲሆን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ በውይይቱ ላይ በተነሱ ጉዳዮችና የቀጠናውን የጸጥታ ሁኔታ በተመለከተ ሰፊ ማብራሪያ ሰጥቷል። በቀጠናው ከአሸባሪነት፣ ከአክራሪነት፣ ከኢኮኖሚና መሰል ጉዳዮች ጋር የተያዙ የጸጥታ ችግሮች መኖራቸውና ኢትዮጵያ ለቀጠናው ሰላም መስፈንና መረጋጋት ያበረከተችውንና እያበረከተችው ያለውን አስተዋጽኦ ከፍተኛ ስለመሆኑ ተገልጿል። ኢትዮጵያ ለቀጠናው የጸጥታ መሻሻል እያደረገችው ካለችው ከፍተኛ አስተዋጽኦ አንጻርም ከትሩፋቶች ተጠቃሚ መሆን እንዳለባት በውይይቱ ተመላክቷል። የጸጥታ ስጋት ተብለው የተቀመጡት ጉዳዮች የቀጠናው ብቻ ሳይሆን ዓለም አቀፋዊ የሰላም እንቅፋት በመሆናቸው እነዚህን የጋራ ጠላቶች ከዓለም አቀፋዊ ማህበረሰብ ጋር በጋራ ለመዋጋትና ፍትሐዊ የሀብት ክፍፍል እንዲኖር በትብብር ለመስራት የመንግስትም ሆነ የተቋም በር ሁሌም ክፍት መሆኑ ተገልጿል።
የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። በኢትዮጵያ ለቆዩና እየተንከባሉ ለመጡ ችግሮች ሁነኛ መፍትሄው በመመካከር ዘላቂ መፍትሄ መሻት መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር አምባዬ ኦጋቶ ገለጹ። በአማራ ክልል የአጀንዳ ማሰባሰብ የምክክር ሂደት የፖለቲካ ፓርቲ ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎችም የማህበረሰብ ወኪሎች በተገኙበት ዛሬ በይፋ ተጀምሯል። ከዛሬ ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ከ267 ወረዳዎች የተወከሉ ከ4500 በላይ የተለያዩ የህብረተሰብ ክፍሎች በሚካሄዱ የአጀንዳ ማሰባሰብ ሂደት ይሳተፋሉ። በባህር ዳር ከተማ በተከናወነው የማስጀመሪያ ስነ ስርዓት ላይ ንግግር ያደረጉት ኮሚሽነር ዶክተር አምባዬ ኦጋቶ ችግሮችን በዘላቂነት ለመፍታት በመተማመን ላይ የተመሰረተ ጥልቅ የምክክር ማድረግ አስፈላጊ መሆኑን ገልጿል። ለዚህም ምቹ ሁኔታዎች ተፈጥረው ከዚህ ቀደም በ10 ክልሎችና 2 ከተማ አስተዳደሮች የአጀንዳ ማሰባሰብ የምክክር ሂደት በተሳካ መልኩ መከናወኑ ተናግሯል። በአማራ ክልልም ምክክሩ በይፋ መጀመሩን ገልጸው በመሆኑም ተነጋግሮ በመግባባትና በመተማመን እንዲሁም ለምክክር ቅድሚያ በመስጠት ችግሮችን ለመፍታት እንዘጋጅ ብሏል። ኢትዮጵያ ለቆዩና እየተንከባሉ ለመጡ ችግሮች ሁነኛ መፍትሄው በመመካከር ዘላቂ መፍትሄ መሻት መሆኑንም አስገንዝበዋል። ኮሚሽነር ዘገየ አስፋው ኢትዮጵያ ሊያድናት የሚችለውና ትክክለኛው አማራጭ ሁሌም አሳታፊ ያደረገ ምክክር መሆኑን ገልጿል። በመሆኑም በምክክር ተግባብቶ ችግሮችን በዘላቂነት ለመፍታት ሁላችንም ልንዘጋጅ ይገባል ብሏል። የጥፋት መንገዶችን በመተው ችግሮችን ተነጋግሮ መፍታት ባህል ማዳበር እንደሚገባም አነስቷል። ምክክሩ ሀገራዊ መግባባትን ለመፍጠር ታሳቢ ተደርጎ እየተከናወነ ነው ያሉት ደግሞ ኮሚሽነር ዶክተር ዮናስ አዳይ ናቸው። እንዲሁም ችግሮች በሚፈጠሩበት ወቅት በመነጋገር የመፍታት ባህል እንዲዳብርም ጭምር እንደሆነ አስገንዝቧል። በምክር ሂደቱ የሁሉም ማህበረሰብ ሀሳብ በአጀንዳነት እንዲካተት ሰፊ ስራ መሰራቱና እስካሁን የተሰራው ስራም ውጤታማ መሆኑን ገልጿል። ኮሚሽነር አምባሳደር መሐመድ ድሪ በበኩላቸው ችግሮችን ለመፍታት መመካከርና መነጋገር ግድ ይላል ብሏል። በመሆኑም በምክክርና በውይይት ችግሮችን ለመፍታት በመተማመን ለመጣችሁ ሁሉ ምስጋና ይገባቸዋል በማለት የኢትዮጵያ ችግር በራሷ ልጆች የሚፈታ መሆኑን አስገንዝበዋል። የለውጡ መንግስት ለታላቁ የኢትዮጵያ ህዳሴ ግድብ በሰጠው ከፍተኛ ትኩረት ፕሮጀክቶችን ከአጣብቂኝ ውስጥ በማውጣት ለመጨረሻ ምዕራፍ ማብቃቱን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገለጹ። የግድቡን የኤሌክትሮሜካኒካል ስራዎች ለመስራት ኃላፊነት የሰጠው ሀገር በቀል ተቋም ከፍተኛ የአቅምና የስነ ምግባር ክፍተቶች ስለነበሩበት ፕሮጀክቱን አጣብቂኝ ውስጥ አስገብቶት እንደነበር አስታውሷል። ነገር ግን የለውጡ መንግስት ለፕሮጀክቱ በሰጠው ከፍተኛ ትኩረትና ባሳየው የላቀ የመፈጸም ብቃት ግድቡ አሁን ለደረሰበት የመጨረሻ ምዕራፍ ለማብቃት ተችሏል ብሏል። የግድቡ ግንባታ የመሰረት ድንጋይ ሲቀመጥ ፕሮጀክቱን በ7 ዓመት ውስጥ ለማጠናቀቅ ሳሊኒ ከተባለ የጣሊያን ኩባንያ ጋር ውል ተፈራርሞ እንደነበር ዶክተር አብርሃም አስታውሷል። መቀጠልም ከ2 ዓመታት በኋላ የግድብ የኤሌክትሮሜካኒካል ስራዎች ከዋናው ተቋራጭ ተወስዶ በምስል የግንባታ ሂደት ልምድ ስላልነበረው ለሜቴክ መሰጠቱን አንስቷል። ለውጡ አሁን ከሆነ በኋላ ቅድሚያ ተሰጥቶ በተከናወነው የመገምገም ስራ ፕሮጀክቱ ላጋጠሙት ችግሮች ዋነኛው ምንጭ ሜቴክ እንደነበር መለየቱንም ገልጿል። ከተለያዩ አካላት ጋር በተበጣጠሰ ሁኔታ የግንባታ ውሎች በመታሰራቸው የፕሮጀክቱን አፈጻጸም ለማወቅ አስቸጋሪ እንደነበርም ተናግሯል። እነዚህ ችግሮች በመፍታት የፕሮጀክት አስተዳደር ስርዓቱን በማስተካከል የአመራር ለውጥ በማድረግና አቅም ካላቸው አዳዲስ ተቋራጮች ጋር ውል በማሰር ወደ ውጤት ለመምጣት የሚያስችሉ ስራዎች መከናወናቸውንም ገልጿል። ግንባታው በለውጡ ማግስት 63 በመቶ አፈጻጸም ላይ የነበረ ቢሆንም ወደ ኋላ በመመለስ በተሻለ ጥራት በርካታ ስራዎች መከናወናቸውን አስረድቷል። አሁን ላይ ግድቡን በዚህ ዓመት መጨረሻ ሙሉ በሙሉ ለማጠናቀቅ የቅርብ ክትትል በማድረግ በትኩረት የተሰራ መሆኑንም ዶክተር አብርሃም ተናግረዋል። የሸዋሊድ በዓል የቅርስ ሀብቶቻችንን ለቱሪዝም ልማታችን በሚል መሪ ሀሳብ በተለያዩ ኪነ ጥበባዊ ዝግጅቶች፣ ባህል ፌስቲቫልና የአውደ ርዕይ ትዕይንቶች በሐረሪ ክልል እየተከበረ ነው። በበዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ እንዲሁም የፌዴራልና የክልል መንግስት ከፍተኛ የስራ ኃላፊዎች፣ የክልሉ ተወላጆች፣ የውጭ ቱሪስቶችና ከተለያዩ የሀገሪቱ ክፍሎች የመጡ እንግዶች ተገኝቷል። የሸዋሊድ በዓል የኢድ አል ፈጥር በዓል ከተከበረበት ቀን ጀምሮ ለተከታታይ 6 ቀናት ከጾመ በኋላ ከ6ኛው ቀን ምሽት ጀምሮ እስከ ማግስቱ 10 ሰዓት ድረስ የሚከበር ነው። በዓሉ በሐረሪ ብሔረሰብ ወጣቶች ትኩረት የሚሰጠውና በታዳሚው ዘንድ አብሮነትንና ወንድማማችነትን እያጎለበተ የመጣ በዓል ነው ተብሏል። የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በዓለም በማይዳሰስ ቅርስነት መመዝገቡ ይታወሳል። አዋሽ ባንኩ ባለፉት 3 ወራት ከ498 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ለደንበኞች ማቅረቡን አስታወቅም። ባንኩ ይህንን የውጭ ምንዛሪ ያቀረበው ለ2200 ለሚሆኑ የባንኩ ደንበኞች መሆኑን ገልጿል።
በዚህ ጊዜ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ ውጭ ምንዛሪ እገዛ ማድረጉን የገለጸ ሲሆን ይህም ባንኮች የዶላር እጥረት ሲገጥማቸው በኢንተር ባንክ ያደረገላቸውን የዶላር ሽያጭ መጠን የሚያሳይ ነው። በ3 ወር ጊዜ ውስጥም ባንኩ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ ከ79 ሚሊዮን ዶላር በላይ፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር መስጠቱን አስታውቋል። ባንኩ ለትምህርትና ለሕክምና ቅድሚያ ሰጥቻለሁ ማለቱን ተከትሎ ለምን ያህል ዜጎች አገልግሎቱን እንደሰጠ ጥያቄ የተቀረበላቸው ሲሆን የባንኩ የብራንዲንግና የኮሚኒኬሽን ዳይሬክተር ሰለሞን ጀቢሳ በከፍተኛ መጠን ሲሉ ትክክለኛ መጠኑን ከመግለጽ ተቆጥበዋል። ለትምህርትና ለሕክምና የሚጠየቁት አነስ ያሉ ወጪዎች ናቸው። በቁጥር በጣም ብዙ ሰዎች ይሆናሉ። ዋናው ለእነዚህ ጥያቄዎች ትኩረት መስጠታችን ነው ያሉት ዳይሬክተሩ ከትምህርትና ከጤና ጋር ጥያቄ ለቀረበላቸው አብዛኞቹ ፍላጎቶች ግን ምላሽ መስጠታቸውን አስረድተዋል። በሶማሊያ ፌዴራል መንግስት የእስር ማዘዣ ያወጣባቸውና የጉዞ ማዕቀብ የጣለባቸው የጁባላንድ ክልላዊ መንግስት ፕሬዚዳንት አህመድ ማዶቤ ከሰዓታት በፊት ኬንያ ናይሮቢ ገብተዋል ተባለ። ባለፈው ዓመት አህመድ ማዶቤ ወደ ኬንያ መጓዛቸው ያስከተለውን መካረርና ተከትሎም ራስ ካምፓኒ በተሰኘው የወደብ ከተማ ጦርነት ተከፍቶ የሶማሊያ ብሔራዊ ጦር SNA ከፍተኛ ጉዳት ማስተናገዱ የሚታወስ ነው። የሶማሊያ ፌዴራል መንግስት በሙስና መዘፈቅ ከክልላዊ መንግስታት በተለይም ከፑንትላንድና ከጁባላንድ ጋር የገባበት መካረር የአልቃይዳ ክንፍ ለሆነው አሸባሪው አልሸባብ ምቹ የመስፋፋት እድል እየተፈጠረለት መሆኑ በስፋት እየተዘገበ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የዶናልድ ትራምፕ አስተዳደር በስህተት ወደ ኤልሳልቫዶር የላከውን ግለሰብ ወደ አሜሪካ እንዲመለስ ፍርድ ቤት አዘዘ። የሜሪላንዱ ነዋሪ ኬልሜር አብሪጎ ጋርሲያ በስደት ወደ ኤልሳልቫዶር እስር ቤት መላኩ ተገልጿል። ያለፈው ወር ኬልሜር እና ሌሎችም በመቶዎች የሚቆጠሩ ሰዎች የወንጀለኛ ቡድን አባላት ናቸው ተብለው ከአሜሪካ መባረራቸው ይታወሳል። እስከ ሰኞ ድረስ ኬልሜር ወደ አሜሪካ እንዲመለስ ዳኛ ፓውል ዜኒሽ ወስነዋል። የአሜሪካ የስደትና ከስተምስ ቢሮ አይስ ግለሰቡ ወደ ኤልሳልቫዶር የተላከው በስህተት ነው ብሏል። በ2019 ኬልሜር ከአሜሪካ መባረር እንደሌለበት በፍርድ ቤት ተወስኖበት ነበር። ዋይት ሀውስ ግን ግለሰቡ የኤምኤስ 13 ወንጀለኛ ቡድን አባል ነው ሲል ወንጅሎታል። ጠበቃው እንዳሉት ይህንን ክስ የሚደግፍ ማስረጃ አልቀረበም ብለዋል። የትራምፕ አስተዳደር ወደ ኤልሳልቫዶር የከፋ እስር ቤት የላኩት የ238 ቬንዙዌላውያንን 23 የኤልሳልቫዶር ዜጎች ናቸው። የኬልሜር ጠበቃ ሳይመን ሳንዳቫል መሽንበርግ እንዳሉት ደንበኛቸው በምንም ወንጀል ተከሶ አያውቅም፣ በግዳጅ ከሀገር የማስወጣት ያህል ነው ሲሉ ሁኔታውን ገልጿል። አይስ የተፈጠረው ነገር ስህተት ነው ቢልም የአገር ውስጥ ደህንነት ክፍል ግን ፍርድ ቤት ኬልሜር በኤልሳልቫዶር ይዞታ ስር ስላለ የአሜሪካ ፍርድ ቤት በጉዳዩ ውሳኔ የመስጠት መብት የለውም ብሎ ተከራክሯል። ዳኛው ግን ኬልሜርን ከአሜሪካ ማስወጣት ህገወጥ ነው ብለው ብያኔ ሰጥቷል። ዋይት ሀውስ ምክትል ቺፍ ኦፍ ስታፍ ስቴቨን ሚለር ዳኛውን የኤልሳልቫዶር ፕሬዚዳንት ነኝ ብላ የምታስብ ማርክሲስት ብለዋል። የዋይት ሀውስ ምክትል ቺፍ ኦፍ ስታፍ ስቴቨን ሚለር ዳኛውን የኤልሳልቫዶር ፕሬዚዳንት ነኝ ብላ የምታስብ ማርክሲስት ብለዋል። የትራምፕ አስተዳደር ኬልሜርን መመለስ አይቻልም ማለቱ ጠበቃውን አስቆጥቷል። ምንም ጥረት ሳያደርጉ አልተሳካልንም ማለታቸውን ነው ብለዋል። የፍትህ ሚኒስትር አቃቤ ህግ ኤርዝ ራቬን በፍርድ ቤት ቀርበው ሲከራከሩ ስህተት መፈጠሩን አምነዋል። ዳኛዋ የእስር ትዕዛዝ አልወጣበትም፣ ስለዚህ ከሀገር ለማስወጣት ምክንያት አልነበራቸውም ብለዋል። ጉዳዩ ከዲሞክራቶች በኩል ትችት ያስከተለ ሲሆን የትራምፕ የስደተኞች ጉዳይ ባለስልጣኖች ትክክለኛውን አሰራር እየጣሱ ነው ሲሉም ነቅፏቸዋል። ዲሞክራቱ የሜሪላንድ አገር ገዢ ዌስ ሞር ስህተት መስራታቸውን አምነዋል። ስለዚህ እንዲያረሙት እጠብቃለሁ ሲሉ ገልጸዋል ሲል ቢቢሲ ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም
እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።